ብዙዎቻችን እንደምናውቀው ከሆነ ያለፈውን ታሪካችን ማለትም እያንዳንዱን ደስታ፣ ህመምና ሐዘን ማስታወስ ጠንካራ እንደሚያደርገን ነው። ግን የረሳነው ነገር ቢኖር ሁሉንም ይዘን ከኛ ጋር ከተሸከም ይህ ጥበበኛ ያስብለን። ይልቁንስ እውነተኛ ነፃነት ሊመጣ የሚችለው ነገሮችን ከመተው ነው ወይም ችላ ከማለት ነው። ይህ ታሪክ በመስታወት ውስጥ እንዳለ የራሳችን ነጸብራቅ ነው። ጥሩ ትምህርትም ይሰጠናል። ከዚህ ታሪክ በኋላ በመጨረሻ ራሳችሁን እንዲህ ብላችሁ እንድትጠይቁ ፈልጋለሁ። ዛሬን እየኖርኩኝ ነው ወይስ ባለፈ ታሪክ እየሞትኩኝ? ታሪኩም እንዲህ ነው። በአንድ ወቅት ከረጅም ዓመታት በፊት ጫካ ውስጥ የምትኖር ወፍ ነበረች። ወፏም እጅግ በጣም የምታምር ቆንጆ ነች። ግን ከተወሰነ ጊዜያት በኋላ ያልተለመደ ነገር ማድረግ ጀመረች። ማለትም ወፏ በየቀኑ የሆነ ነገር ካየች ከሰማችና ከተሰማት የህይወት ልማዷን ትንሽዬ ድንጋይ ላይ ትጽፋለች። በመቀጠል እነዛን ትንንሽ ድንጋዮች ከረጢት ውስጥ ታስቀምጣቸውና ይዛቸው ትበራለች። ትውስታው ደስታ የሚኖረው ሐዘንም የሚኖረው ወፏ የምታምነው እያንዳንዱ ትውስታ ዋጋ እንዳለውና ልምድ እንደሚሆን በውስጡ ደስታ እንደሚገኝ፣ ጥሩ ትውስታዎች ለዘላለም አብረው ሊቆዩ ይገባል ብላ ታምናለች። ምክንያቱም እንደዚህ አይነት ክስተቶች ምናልባት ተመልሶ ስለማይመጡ፣ መጥፎ ክስተቶች እንኳን የሆነ ሊያስተምሩ የሚችሉ ነገሮች አላቸው ብላም ታምናለች። ስለዚህ እነሱም አብረው መጻፍ ይገባቸዋል ትላለች። በመጀመሪያ ለወፏ ጥሩ ዘና የሚያደርግ ነበረ። ቀስ እያለች ሁሉንም ያሳለፈቻቸው የህይወት ልማዶች ትጽፍ ነበረ። ከዛም ከረጢት ውስጥ ትሞላቸዋለች። ግን ቀናቶች እየነጎዱ ሲሄዱ ያ ልማድ እየጠነከረ ሄደና ዕለት ዕለት ከረጢት በሚጨመርበት አዳዲስ ድንጋዮች መሰረት ሞላ። በዚህም ምክንያት ለወፏ መብረር እጅግ በጣም ፈታኝ እየሆነባት መጣ። አሁንም ግን እነዚህ ክስተቶች አንድ ቀን ሊጠቅማት እንደሚችሉ ታምናለች። ያ ትንሽዬ ከረጢት እንደ ህይወቷ አካል ሆነ እንደ ንብረቷ ታየው ጀመር። ግን ከጊዜ በኋላ ከረጢቱ ከባድ እየሆነ መጣ። የድንጋዩ መጠን ከፍ እያለ በመጣ ቁጥር ክብደቱም እየጨመረ መጣ። ቀስም እያለ የወፏን ክንፍ እየጎዳት ሄደ። እንደ ድሮ በፍጥነት ወይም ከፍ ብላ መብረር አልቻለችም። አንድ ቀን ይህ በእንዲህ እንዳለ ይህች ወፍ መንገዷን ይዛ ስትሄድ ብልህ የሆነ ሽማግሌ ጉጉት ጋር ተገናኘች። ጉጉቱም እንዲህ ብሎ ጠየቃት፣ ትንሿ ወፍ ለምንድን ነው ይህን ከረጢት የተሸከምሽው? ወፏም ፈገግ አለችና እንዲህ ብላ መለሰችለት፣ ይህ ከረጢት የያዘው የህይወቴን ሁሉ ነገሬን ነው። እያንዳንዱን ያሳለፍኩትን ሐዘኔንና ደስታዬን እንዲሁም ያለፈ የህይወቴ ትምህርቶች። ጉጉቱን ባለበት ደረቀና እንዲህ አላት፣ እና ግን ነገሩ እንዴት ነው? አልገባኝም። ማለቴ ግን ዛሬን እየኖርሽ ነው ወይስ የትላንትናዎቹን ትውስታዎችን ተሸክመሽ እየበረርሽ ነው? ወፏ ግን ምንም አልገባትም ነበር። ዝም ብላ በራ ሄደች። በዚህን ጊዜ አሁን ግን ስትበር የተሸከመችው ከበዳትና ህመም ተሰማት። ሳምንታቶች አለፉ። አሁን ከረጢቱ በጣም ሞልቷል፣ ማለትም ተጠቅጥቋል። አሁን ወፏ እንደምንም ብላ መሬት ላይ እያለች ልትሸከመው ትችላለች። ግን ክንፏ ህመም ስለተሰማት ተሸክማ የመብረር አቅም የላትም። አሁንም ተሸክመው መንገዷን ይዛ መራመድ ጀመረች። አንድ ቀን ዕለቱ ዝናባማ በነበረበት ሰዓት ከረጢቱን ተሸክማ ለመጓዝ እየሞከረች ሳለ ወፏ መሬቱ አዳልጧት ወደቀች። እናም የድንጋዮቹ ክብደት በቀላሉ የሚሰበረው ሰውነቷን ሰባበረው። በአንድ ወቅት ታምንበት የነበረው አንድ ቀን በህይወት ለመቆየት ቁልፍ ነው ብላ የተሸከመቻቸው ከረጢቶች እንደወደቀች በትውስቷ ስር ተቀብራ ቀረች። ግን አሁን እነዚህ ትውስታዎች ህይወቷን ነጠቋት። ዝናብም እንዳቆመም የተወሰኑ ወፎች ሊያዩዋት ተሰበሰቡ። ግን ትንሽዬዋ ወፍ ቀድማ ሞታለች። ብዙም ሳይቆይ ጉጉቱ ደረሰ። የማትንቀሳቀሰዋን ወፍ በሐዘኔታ ተመለከታት። ድምፁንም በመቀነስ እንዲህ አለ፣ ትውስታዎች ሊመሩን እንጂ ወደ ታች ሊጥሉን አይገባም። አያችሁ፣ ይህ አጭር ታሪክ ጠንካራ ትምህርት ነው የሚሰጠው። ጥሩ ይሁን ወይም መጥፎ ትውስታዎች እዛው ባለፈው ታሪኩ ላይ ልንተው ይገባል። መርሳትን ተምረን ወደፊት መጓዝ ይገባናል። ሁሉንም ነገር ከራሳችን ጋር መሸከም የለብንም። እኛም እንዲሁ ነው ማድረግ ያለብን፣ እያንዳንዱ ጥሩና መጥፎ ትውስታዎችን መሰብሰብ። ግን ያለፈውን ቀንበር ሁልጊዜ የምንሸከም ከሆነ የሆነ ጊዜ ላይ ከውስጥ የመነጨ ድካም ይሰማልና ዛሬን መደሰት እናቆምና ወደፊት መጓዝ ያቅተናል። ልክ ወፏ ላይ እንደሆነው ማለት ነው።
ብዙ ሰዎች ባለፈ ታሪካቸው ላይ ይቆዝማሉ ወይም ለረጅም ሰዓታት ባለፈ ነገር ላይ ይደሰታሉ። ግን ህይወት መርሳት ነው ወይም ነገሮችን መተው ነው። ያጣነውን ነገር መልሰን ማምጣት አንችልም፣ ግን ዛሬ ያማረ ማድረግ እንችላለን። ስለዚህ ምንም ነገር ቢከሰት ያለፈውን ተውት። ማለትም ጥሩ ይሁን መጥፎ ብቻ ዛሬን መኖር ተማሩ። ምክንያቱም ትናንትን መቀየር ስለማንችል፣ ግን ዛሬን ቅርጽ ማስያዝ እንችላለን። አዲስ ነገር ተማሩ፣ አዲስ ነገር አድርጉ። ለህይወታችሁ ትርጉም ያለውን ነገር ገንቡ። ይቅርታም አድርጉ፣ ወደፊት ተራመዱ። አዲስ ስሜት ይሰማችሁ። አዲስ ጅማሮና ሰላማዊ በሆነ ስሜት ኑሩ።